ኦኬ እንዴት ናችሁ? ሰላም ናችሁ? ኦኬ ዛሬ ምንማረው ስለ ብቃት የሚል ነገር ይሆናል ማለት ነው። ብቃት ማለት ምን ማለት ነው? ብቃት ወይ ደግሞ ኮምፒተንሲ ምንለው ማለት ነው። አንድ ሰው ብቃት አለው ወይ ደግሞ ብቁ ነው ለማለት ስንፈልግ ምን ነገር አሟልቷል ማለታችን ነው። እንዴት ነው ብቁ ሰው ነው ምንለው? ምን ማሟላት አለበት? እንዴት አድርጎስ ማሟላት አለበት የሚለው ነገር በደንብ እናያለን ማለት ዛሬ። እስከ መጨረሻ ደግሞ መቆየት አለባችሁ። ብቃት ያለው ሰው ማለት አራት ነገሮች ያሟላ መሆን አለበት። እነሱ ደግሞ በጣም ጠቃሚ የሆኑ ኤሌመንቶች ናቸው። እኛ ሁሉም ነገር ማስራት እንችላለን ወይ ደግሞ ብቁ ነን ብለን ምናምን ከሆነ እነዚህ አራት ነገሮች ማሟላት ግድ ይለናል ማለት ነው። የመጀመሪያው ናውሌጅ ወይ ደግሞ ዕውቀት የሚለው ነገር መያዝ ወይ ደግሞ መቆየት አለብን። ዕውቀት መኖር አለብን። ከዛ ክህሎት ወይ ደግሞ ስኪል ምንለው ነገር ማለት ነው። እንደገና ሶስተኛው አልቲቲዩድ ወይ ደግሞ አመለካከትህ ምን አይነት እንደሆነ በደንብ ማየት አለብህ ማለት ነው። ከዛ መጨረሻ ደግሞ ዊዝደም ወይ ደግሞ የመተግበር ጥበብ የምንለው ነገር በደንብ አሟልተን መያዝ አለብን። ከነዚህ አራት ነገሮች አንዱ ከጎደለ እኛ ብቁ አይደለም። ምክንያቱም ሁሉም ነገር ማድረግ ሙሉ በሙሉ ማድረግ አንችልም። ሙሉ በሙሉ ባንለውም የሆነ በጣም የሚያምር ነገር መስራት አንችልም ማለት ነው። ስለዚህ እነዚህ ነገሮች ማሟላት አለብን ማለት ነው። እነዚህ ነገሮች እንዴት ናቸው? እንዴት ነው ልዩነታቸው? አንዱ ካንዱ የምንለየው በምንድን ነው? ለምሳሌ ናውሌጅ ከወሰድን ወይ ደግሞ ዕውቀት ከወሰድን ምንድነው? ዕውቀት ማለት ምን ማለት ነው? እኔ ምን አወቅኩ የሚለው መልስ የሚመልስ ነው። ወይ ደግሞ እኔ ምንድነው ያወቅኩት የሚለው ነገር ይመልሳል። ይሄ ደግሞ በምንድነው የሚገኘው? በትምህርት በስልጠና ወይ ደግሞ በተለያየ ኤክስፒሪየንስ አድርገ ከተለያየ ነገር የምትወስደው ነገር ነው። ስለዚህ ሳብጀክት ማተር ስትማር የሆነ ስልጠና ስትወስድ እሱ ዕውቀት እያወቅክ ማለት ነው። አወቅከው ማለት ግን ስኪል ወሰድከው ማለት አይደለም። ልማዱ ወሰድከው ወይ ደግሞ ፕራክቲስ አደረገው ማለት አይደለም። ለምሳሌ አንተ ሳይክል እንዴት እንደምንነዳ ካወቅከው ግን ተግባራዊ አድርገ ነደ ካላወቅም አንተ ስኪሉ አታውቀው ማለት ነው። ዕውቀቱ አወቅከው እኮ እግር መዋዛወዝ አለ፣ እጅ መያዝ አለ፣ እንዴት አድርገ ወዴት እንደምትሄድ ማወቅ አለ ማለት ነው። ይሄ ትምህርት እሱን ነገር ተለማምደ ወይ ደግሞ ወደ ፕራክቲስ ቀይረ የምታመጣው ልምድ ደግሞ ምን ይባላል? ስኪል ወይ ደግሞ ክህሎት ይባላል። ስለዚህ ዕውቀት ማለት ማወቅ የሆነ ነገር ምን እንደሆነ ብለ ወደ ውስጥ የምታስገባው ነገር ማለት ነው። ክህሎት ማለት ደግሞ ምንድነው? አእምራዊ ይሆን ይችላል ወይ ደግሞ ፊዚካላዊ የሆነ ልምድ ማለት ነው። ክህሎት ማለት ነው። ይህ ስኪል ምንለው እንዴት በልምምድ ይመጣል? በምንድነው የሚመጣው? በልምምድ በአፕላይ በማድረግ ወይ ደግሞ ተግባራዊ በማድረግ ዕውቀት ወደ ተግባር ስንቀይረው እዛ ላይ ደግሞ ልምምዱ በየጊዜው ስንለማመደው ኋላ ስኪሉ ካወቅነው በኋላ ምንም ሳናስበውም ራሱ የሚሄድልን ነገር ነው ማለት ነው። ስኪሉ አለው አንድ ሰው ማለት የሆነ ልምምድ አድርጎ በቃ አእምሮ ሳይጨናነቅ ሁሉም ነገር መስራት የሚችልበት ሁኔታ ደርሰዋል ማለት ነው። ለምሳሌ ኮምፒውተር አንተ እንዴት እንደምጻፍ ታውቃለህ እንበል፣ ግን ፕራክቲስ አድርጋ አታውቅም። መጻፉ አታውቅም፣ እጅ ሰደ ጽፈ አታውቅም። እሱ ስኪሉ አልወሰድከውም ማለት ነው። ዕውቀቱ አለህ እንዴት እንደምሰራ፣ ግን ስኪሉ አልወሰድከውም። ስለዚህ ልምምድ አድርገህ እሱ ወደ ተግባር ስትቀይረው ግን ስኪሉ አዳበርከው ማለት ነው። በቃ ሳታይ ወደ ሌላ እያየህም ራሱ መጻፍ የምትችልበት ሁኔታ ደርሰሃል ማለት ነው። ክህሎቱ ነው ይሄ ክህሎት። ዕውቀትና ክህሎት ምን እንደ አይነት ልዩነት እንዳላቸው አይታችኋል አይደለ? እሺ እናንተ እነዚህ ነገሮች አሟልታችኋል? በደንብ እዩ። አሁን ሶስተኛ ስንሄድ ደግሞ አቲቲዩድ ምንለው ነገር ነው። ዋናው ነገር ባይዘው አቲቲዩድ ወይ ደግሞ አመለካከት። አንተ ምን አይነት አመለካከት ነው ያለ? አመለካከት ማለት ምን ማለት ነው የሚለው ነገር በደንብ ማየት አለብህ። አመለካከት ማለት ኢሞሽናሊ ወይ ደግሞ ስሜታዊ የሆነ አስተያየትህ መሆን ይችላል። እንደገና ሁሉም ነገር ቢሄቨር ወይ ደግሞ ጸባይህ ምን አይነት ሰው እንደሆንክ ስራ ላይ ያለ አመለካከት፣ ሰዎች ላይ ያለ አመለካከት ወይ ደግሞ ከነገሮቹ ያለ አመለካከት የሚያመለክት ነገር ይሄ ፖዚቲቭ ኤንድ ኔጌቲቭ ምንለው ማለት ነው። አሁን አንተ ፖዚቲቭ ካልሆንክ ሁሉም ነገር መስራት አትችልም። የፈለገ ዕውቀት ይኑርህ፣ የፈለገ ክህሎት ይኑርህ፣ መስራት አትችልም። ምክንያቱም ፖዚቲቭ አስተያየት ያለ አመለካከት በጣም ጥሩ አይደለም። ስለዚህ የሆነ ኢግል ሆነ ወይ ደግሞ የሆነ ሙሉ በሙሉ ኮንሰንትሬት አድርገ ለስራው ቦታ አትሰጠው ማለት ነው። ፖዚቲቭ ካልሆንክ ኔጌቲቭ ቲንከር ከሆንክ ማለት ነው። ስለዚህ ዳርጋ የ85%
የሚጠቅመን ነገር አቲቲዩድ ነው ብያቸዋል 85ቱ ከዛ በላይ የሆነ ነገር የሚሸፍነው ማን ነው አቲቲዩድ ነው አንድ ሰው አቲቲዩድ ከሌለው የፈለገ ዕውቀት ይኑረው የፈለገ ስኪል ይኑረው ሂዶ ሰርቶ ወደ ተግባር መቀየር አይችልም ምክንያቱም አመለካከቱ በጣም ጥሩ አይደለም ኔጌቲቭ እየተሸማቀቀ ወይ ደግሞ የፍራቻ ምንጭም ይሆንበታል ማለት ነው የሆነ ድፍረት ላይኖረው ወይ ደግሞ ኮንፊደንስም እንዳይኖረው ያደርገዋል ስለዚህ ይህ ሁሉ ነገር አብዛኛው ነገር የሚሸፍንበት አቲቲዩድ ወይ ደግሞ አመለካከታችን ነው ማለት ነው ውስጣዊ ስሜታችን ምን ይመስላል ነገሮቹ ያለን አስተያየት ፖዚቲቭ ነው ምናሰው ወይስ ኔጌቲቭ ሁሉ ነገር ወደ ኔጌቲቭ ነው ቀየረው ስለዚህ ይህ ነገር በደንብ አትኩረት መስጠት ያለብን እዚህ ላይ በደንብ ማየት አለባችሁ አቲቲዩድ ማለት ምን ማለት ነው ኢሞሽናሊ ቢሄቨራሊ እንደገና ሌላም ነገርም ያሟላ ነገር ነው ስለዚህ ወደ 85% የሚሸፍነው ሁሉም ነገር ለመተግበር ወይ ደግሞ ሁሉም ነገር ወደ ተግባር ለመቀየር ይህ መስራት አለብን አቲቲዩድ ከሌለው ጥሩ የሆነ አቲቲዩድ ወይ ደግሞ ጥሩ የሆነ አመለካከት ከሌለው አንድ ሰው የሆነ ነገር መስራት እንደማይችል ማወቅ አለባችሁ ስለዚህ እነዚህ ሶስቱ ልዩነታቸው አይታችኋል እስካሁን አሁን አራተኛው ደግሞ ምንድነው አራተኛው ዊዝደም ወይ ደግሞ የመተግበር ጥበብ እንለዋለን ዊዝደም ምን ማለት ነው ይሄ ደግሞ ብላችሁ ጠይቁትና ትሆናላችሁ ዊዝደም ማለት በደንብ እዩት ዊዝደም ማለት አሁን አንድ ሰው ዕውቀት አለው ክህሎት አለው እንደገና የሆነ አቲቲዩድም አለው ወይ ደግሞ አመለካከትም አለው ጥሩ እንበል ዊዝደሙ ደግሞ ከሌለው አንድ ነገር እንዴት አድርገ እንደምሰራ የትኛው ይቀድማ የትኛው ደግሞ ኋላ ተከትሎ ይሄዳል የምለው ነገር የማወቅ ጥበብ አይኖረውም ማለት ነው እንዴት ነው ማወቅ ያለበት የሚለው ነገር ስለዚህ አንድ ሰው ጥበበኛ ነው ስንለው ምንድነው አሁን ዕውቀት አለው ክህሎትም አለው ሁሉም ነገር አለው እንበል ጥበብ ከጎደለው ግን ነገሮቹ እንዴት እንደሚሰሩ የትኛው ነገር ላይ እንደሚሰራ ስለማያቅ ያማረ ነገር ማይሰራ ይሆናል ማለት ነው ላይሰራ ይችላል ማለት ነው ስለዚህ ጥበብ ወሳኝ ነው ጥበብ ከሌለው አንድ ሰው ሁሉም ነገር ሰው ጋር ተግባብቶ አይችልም አንድ ሰው ከሰው ጋር ስጋጭ ወይ ደግሞ አንድ በቃ ተግባር ሲተገበር እንዴት አድርጎ የትኛው ነገር ካደረገ ነው የትኛው ጥሩ ነገር የሚመጣው ነገር የሚለው ነገር አስቀድሞ ማሰብ አለበት ማለት ነው አስቀድሞ አስቦ ዕውቀቱ ምን ላይ ማድረስ እንዳለበት ወይ ደግሞ ምን ላይ ማዋል እንዳለበት የትኛው ቀድሞ ወይ ደግሞ የትኛው ኋላ የሚመጣ ይሆናል የሚለው ነገር በደንብ ግንዛቤ ይኖረዋል ማለት ነው ጥበበኛ ከሆነ ዊዝደም ካለው አንድ ሰው ስለዚህ ዊዝደም ለሁሉም ነገር ደግሞ ያማረ ስራ እንድኖር ያማረ የሆነ ተግባር እንድኖር ያደርጋል ማለት ነው ጥበበኛ ነው ሲባል እኮ ሰምታችኋል ዊዝደም ልባማ ወይ ደግሞ የሆነ ነገሮች ቀደም ተከተሉ እንዴት አድርጎ እንደሚያደርግና ምን አድርገ ምን መተው እንዳለብህም አስቀድመ የማሰብ ችሎታ እንድኖር የሚያደርግ የኮምፒተንስ ኤሌመንት ነው ማለት ነው የኮምፒተንስ ኤሌመንት ነው ስለዚህ እነዚህ ነገሮች በደንብ ማወቅ ያለብን ይመስለኛል ምንድነው ያልኳችሁ አራቱ የመጀመሪያ ዕውቀት ነው አልኳችሁ ዕውቀት ማለት የሆነ ነገር የምትወስደው ነገር ነው በትምህርት ይሆን ይችላል በኤክስፒሪየንስ ወይ ደግሞ በልምድ ከተለያየ ሰዎች የምታመጣው ይሆን ወደ ውስጥ ኢንፑት የምታደርገው ነገር ነው ዕውቀት ማለት ዕውቀቱ አወቀው ማለት ግን ሁሉም ነገር መስራት ትችላለህ ማለት አይደለም ምክንያቱም ዕውቀቱ አውቀህ ወደ ክህሎት ካልቀየርከው ወይ ደግሞ ወደ ስኪሉ ካልቀየርከው ደግሞ መስራት አትችሉበትም ማለት ነው መስራት አለበት ስለዚህ ሁለተኛው ምንድነው ስኪል መኖር አለበት ያለህ ዕውቀት ወደ ስኪል መቀየር አለበት ወደ ልማድ ማለት ነው በትንሽ እያልክ ቀስ እያልክ ማለማመድ አለበት አእምሮህም በፊዚካልም በአእምሮም በሁሉም ነገር ልምድ መውሰድ አለበት ለምሳሌ ስኪል ማለት ሃርድ ይሆን ይችላል ሃርድ ማለት በአእምሮ በፊዚካሊ ነገር የምትሰራው ነገር ልምምድ ለምሳሌ ሳይክል ስትነዳ በልምድ የምታመጣው ወይ ደግሞ በፊዚካሊ የምታመጣው ስኪል ነው ወይ ደግሞ ልማድ ነው አእምራዊ ከሆነ ደግሞ ላንጉጅ ለምሳሌ ላንጉጅ አሁን የተለያዩ ላንጉጅ የሚችሉ ሰዎች አሉ አሁን ላንጉጅ ዕውቀቱ አውቀህ ግራመሩ እንዴት እንደሆነ ገለ አውቀህ ልምምድ ካላደረክበት ወይ ደግሞ ፕራክቲስ ካላደረክለት ስኪሉ ማምጣት አትችልም ስኪሉ ከሌለ ደግሞ መናገር ፍሉንት ስፒከር መሆን አትችልም አይደለ ስለዚህ እነዚህ አይነት ነገሮች ማሟላት አለበት ሶፍት ኤንድ ሃርድ የሚለው ነገር ስኪል መኖር አለበት ማለት ነው እንደገና ሶስተኛው አቲቲዩድ ብያቸዋለሁ አይደል አቲቲዩድ ማለት ምንድነው አመለካከትህ ደግሞ ፖዚቲቭ ወይ ደግሞ ኔጌቲቭ የሚያደርግ ነገር ነው አይደለ አንተ ፖዚቲቭ ካልሆንክ አንተ የፈለከው ዕውቀትና ክህሎት ቢኖርህ
አንተ መስራት አትችልም የፈለከው ነገር ወደ ጥሩ ነገር መቀየር አትችልም ያለ አመለካከት ሁሉም ነገር ይሄ እኮ አይ ጥሩ አይደለም ለኔ ብለህ በቃ አስቀድመህ ለአንተ እየዘጋው ነው ኔጌቲቭ አመለካከት ካለህ ማለት ነው ፖዚቲቭ አመለካከት ካለህ ግን ሁሉም ነገር መስራት ይችላልው ብለህ ድፍረቱ እንዲኖርህ ወይ ደግሞ ፍራቻ እንዳይኖርህ ያደርጋል ማለት ነው ስለዚህ አንድ ነገር ለመስራት ወደ ተግባር ለመቀየር ድፍረቱ ይኖርሃል ማለት ነው ጥሩ የሆነ አመለካከት ወይ ደግሞ ፖዚቲቭ ቲንከር ከሆንክ ማለት ነው ስለዚህ ኢሞሽን ወይ ደግሞ ቢሄቨር የሚመዝንበት ሁኔታ ነው ማለት ነው ይሄ አቲቲዩድ ማለት እንደገና አራተኛው ምንድነው ዊዝደምህ ደግሞ ለሁሉም ኦር ኦል ማናጅ የሚያደርግ ነገር ነው አንተ የፈለገው ሁሉም ነገር ሶስት ብታሟላም ዊዝደምህ ደግሞ ዜሮ ከሆነ ምን መስራት ትችላለህ አንተ ያለው ዕውቀት በምን ሁኔታ እንደምትሰራው አታቀውም መንገዱ አታቀውም ወዴት ከየት ተነስተህ ወዴት እንደምትሄድም አታቀም ማለት ነው ስለዚህ ዊዝደም ደግሞ ወና ወሳኝ ነገር እንደሆነ ማወቅ አለባችሁ ወሳኝ የመተግበር ጥበብ እያቸዋለሁ አይደለ ብዙ ትርጉሙ እንኳን በብዙ መተርጎም ትችላለህ ግን ዊዝደም ማለት የመተግበር ጥበብ ብላችሁ በመተወስዱ ጥሩ ነው ምክንያቱም ያለው ዕውቀትም እንዴት አድርገህ እንደምትሰራ የሚያሳይህ መንገድ ነው ማለት ነው ጥበብ በቃ ጥበብ የተሟላ አለው ሰው ጋር ሲገናኝ እንዴት አድርገህ ነው መገናኘት ያለብኝ እንዴት አድርገህ መናገር አለብኝ ብለህ አስቀድመህ አስበህ ተግባራዊ ለምታደርገው ቅደም ተከተል የሚመራህ ነገር ነው ጥበብ ማለት ወይ ደግሞ ዊዝደም ማለት ስለዚህ እነዚህ ነገሮች ማሟላት አለባችሁ እናንተ አሟልታችኋል ወይስ አላሟላችሁ አንተ ሁሉም ነገር መስራት የምትችለው እነዚህ ኤሌመንቶች ማሟላት አለብህ ብያለሁ ከዛ በኋላ እነዚህ ነገሮች ካሟላህ ደግሞ ምን ትባላለህ አንተ ብቁ ሰው ነህ ማለት ነው የፈለከ ስራ መስራት ትችላለህ ማለት ነው ብቁ ወይ ደግሞ ኮምፒተንስ ምንለው ማለት ነው ስለዚህ ብቁ ሰው ለመሆን እነዚህ አራት ነገሮች ማሟላት አለብህ እንዴት አድርገህ ነው ማሟላት ያለብህ የሚለው ነገር ደግሞ በደንብ ማየት አለብህ እንዴት ዕውቀት መማር አለብህ ከተለያዩ ሰዎች ደግሞ ተሞክሮ ወይ ደግሞ ኤክስፒሪየንስ መውሰድ አለብህ ክህሎት ማለት ፕራክቲስ ማድረግ አለብህ ወይ ደግሞ አፕላይ ማድረግ ወይ ደግሞ ወደ ተግባር መቀየር አለብህ ሁሉም ነገር በማሰብ ደረጃ አውቀህ እንደዚህ ነው ይያልክ በኋላ ሳይሆን ወደ ተግባር ገብተህ እንዴት አድርገህ እንደምትሰራ በልምድም ተወስዶ ወይ ደግሞ ፕራክቲስ የምታደርግበት ሁኔታ ማዳበር አለብህ ማለት ነው አቲቲዩድስ እንዴት አድርገህ ማዳበር አለብህ አቲቲዩድ ማለት ፖዚቲቭ ቲንከር ሁን ነገሮቹ በበጎ ማየት አለብህ በጥሩ ሁኔታ እንድታየው መጋበዝ አለብህ ለራስህ ማለት ነው ኔጌቲቭ ቲንከር አትሁን ኔጌቲቭ እንደዚህ ከሆነ እንደዚህ ነው ሰበብ አታብዛ ማለት ነው ስለዚህ አመለካከትህ በጣም ጥሩ ሁኔታ መሆን አለበት ምክንያቱ አብዛኛው ነገር የሚሸፍነው እዚህ ላይ ነው ምክንያቱ አቲቲዩድ ጥሩ ካልሆነ ዲሞላራይዝ ትሆናለህ ዲሞላራይዝ ወይ ደግሞ በቃ ፓራላይዝ ነው የምትሆነው አእምሮህ ስለዚህ ፓራላይዝ ከሆነ የፈለክ ዕውቀት ይኖርህ የፈለክ ስኪል ቢኖርህም መስራት ስለማትችል እነዚህ ደግሞ ማዳበር አለበት ስለዚህ ፖዚቲቭ ቲንከር ሁን ማለት ነው ኢሞሽንም ተቋጣጣረው እንዴት አድርገህ መቋጣጣር እንዳለብህ ከሰዎችም ከብዙ ነገር ክሎች ልምድ ውሰድ እነዚህ ነገሮች በደንብ አስፈላጊ ነው ጥበብህ ደግሞ እንዴት አድርገህ ማዳበር አለብህ ጥበብ ልምድ መውሰድ አለብህ ከዓለም ላይ ሰዎች እንዴት አድርገው ነው ነገሮች የሚሰሩት እንዴት አድርገው እንዴት መስራት አለበት እኔስ እንዴት አድርጌ ነው ዕውቀቴ በቅደም ተከተል ወደ ጥሩ ሁኔታ መቀየር እንዳለብኝ እንዴት አድርገ ነው ማወቅ ያለብኝ የሚለው ነገር በደንብ ወደ አንተ ጠይቀው ይህ ማለት ኦል ምንድነው የሚያመለክተው ወደ ራስ መጀመሪያ ጠይቅ ሁሉም ነገር አሟልቻለሁ ወይስ አላሟላው ምንድነው የጎደለኝ ምንድነውሳ ጥሩ ሁኔታ ያለኝ የሌለኝስ ማስተካከል ያለብኝ ነገር የትኛው ነው የሚለው ነገር መጀመሪያ ማየት አለብህ ሁሉም ነገር ለሰው አትስጥ ሰው እንደዚህ ነው አደረገኝ እንደዚህ ብለህ እንዳትሰጥ ለራስ መጀመሪያ ማስተካከል ያለብህ አንተን ነው ሌላ ሰው አይደለም መጀመሪያ ማስተካከል ያለብህ አንተን ካስተካከልከው ሁሉ ነገር አንተ አይቶ ተከትሎ ጥሩ ነገር የሚሰራ ሰው ደግሞ ይከተላል ማለት ነው ስለዚህ ማስተካከል ያለብህ ደግሞ ከነዚህ አንግሎች ማየት አለብህ ማለት ነው ከነዚህ አራት ነገሮች የኮምፒተንስ ወይ ደግሞ የብቃት አራቱ ኤሌመንቶች አስተካክለ እንድትሄድ ደግሞ የሚጋብዝህ ነገር ይሆናል ማለት ነው አንተ ውስጥ ማየት ከጀመርክ እነዚህ ነገሮች ነው የምታየው ምመጣለህም እንደሱ ምን አይነት ዕውቀት አለኝ ምን አይነት ክህሎት አለኝ ወይ ደግሞ ክህሎትን ምን አይነት አመለካከትስ ነው ያለኝ እንዴት አይነት ጥበብስ አለኝ ጥበቡ እንዴት ነው ልባምነቴ እንዴት ነው የሚለው ነገርም ትጠይቃለህ ማለት ነው እነዚህ ነገሮች ታሟላለህ ወይስ አላሟላም ወይስ አሟልተሃል አንተ ከዚህ በፊት ካሟላሃቸው እንዴት አድርገህ ነገሮች ታደርጋለህ ማለት ነው ስለዚህ ማድረግ ያለብህ ነገር አንተን ብቻ ስለሆነ ማድረግ አለብህ ይያልኩህ ነው
ማድረግ ያለብህ ደግሞ እነዚህ ነገሮች መጀመሪያ በመፈተሽ አንተ ያሰብከው ነገር ወደ ተግባር አድርገህ እስከ መጨረሻ ማድረስ የምትችልበት ሁኔታ ትፈጥራለህ ማለት ነው። እነዚህ ከሟላሽ ችግር የለውም፣ ፍራቻም የለህም። አመለካከትህ እኮ ወደ ፖዚቲቭ ቀይረዋል። ዊዝደሙም አለ ማለት ነው፣ እውቀቱም አለ፣ ክህሎቱም አለ። ስለዚህ ማትተገብረው ሁኔታ ምንድነው? የለም ማለት ነው። ስለዚህ ድፍረቱ አቲቲዩዱ በጣም ማብዛት አለብህ ማለት ነው። አቲቲዩድ መልካም የሆነ አቲቲዩድ እንዲኖር ማድረግ በቃ የሚቀርህ ማለት ነው። እሱን ነገር በደንብ ካዳበርከው ደግሞ ሁሉም ነገር በቀስታ ይመጣል። ዋናው እሱ ነገር ነው ብያቸዋለሁ፣ የሚሸፍነው። ስለዚህ አንተ እነዚህ ነገር አሟልተሃል ወይስ አላሟላህም? ብቁ ሰው ነው ወይስ አይደለህም? ብቁ ሰው እንድትሆን እነዚህ ነገሮች አሟላ እያልኩ ወደ ቀጣይ አልፋለሁ። ለዛሬ እናመሰግናለን። ቴንክ ዩ ቬሪ ማች። የፈለጋችሁ ሰብስክራይብ፣ ሼር ኤንድ ላይክ ደግሞ እያደረጋችሁ ቴንክ ዩ